ከጎረመናችሁ ብሉ፣ ሥጋው እንዳይተርፍ ደሙን ግን ብሉ ቀቡታላችሁ፣ ጉበኑ መቃሙን ቀቡታላችሁ። እኔ የእስራኤልን በግ በሞት ልመታ ነው። 400 ዘመኑን ጨክነዋል። ፈርዖን በእኔ ልጆች በእስራኤል ላይ የባርነት ቀንበሩን ስላጸናባቸው ስላበረታባቸው እኔ ደግሞ የግብፅን በጎች ልመታ ነው። በመቅሰፍት በሞት ልመታ ነው። ያን ጊዜ እስራኤል የሆነ እንዳይሞት በጉን ይረድና ሥጋውን ይበላል፣ ደሙን ጉበኑን ይቀባው። ያን ጊዜ ደሙን እያየ ሞት ወይም ያ መቅሰፍት የተባለው ወደዚያ ቤት አይገባም ማለት ዘጸአት 12 አንድ መስሎ የማትገበታቸው ኦሪት ዘጸአት 12 ያንን እንደተባሉ ጠጉሩ ያላረረ ጥፍሩ ያልዘረዘረ ጠቦት አርደው አወራርደው ተሰብስበው እግዚአብሔር ለሙሴ በነገራቸው መሰረት በጉን አከበሩ። በጉ የተገዛው ይላል ሚያዝያ 10 ቀን ነው ይላል። መቻልካችሁ በጉ የተገዛው ሚያዝያ 10፣ 11፣ 12፣ 13 በጉን እሰሩት አለ። ሚያዝያ 10 ቀን ግዙትና 11፣ 12፣ 13 ቀን እሰሩት። በ14ኛው ያንን በግ አርዳችሁ አወራርዳችሁ ሥጋውን ብሉ አላቸው። እንደተባሉ አደረጉ። በበነጋው በ15 የቂጣ በዓል ደግሞ አከበሩ። በ14 ፋሲካን በመለቱ አከበሩ። በ15 የቂጣውን በዓል አከበሩ። ይህን ካደረጉ በኋላ 16 ጀምረው ከሚያዝያ 16 ጀምረው አንድ ይሉና 7 ጊዜ 7 ይቆዩና 7 ጊዜ 7 ስንት ነው? 49። በ49ኛው ቀን ከየትም ያሉ እስራኤላውያን ይሰበሰቡና በ50ኛው ቀን ትልቅ በዓል ያከብራሉ። ትልቅ በዓል ያከብራሉ። ለምን? ከዛ ከፈርዖን ባርነት ከግብፅ ባርነት ነፃ ያወጣህን አምላክ ተመስገን እያሉ ከአዝሪት ቀድሞ የደረሰው እሸት እየያዙ ወደ ቤተ መቅደስ እየሄዱ አምላካቸውን ያከብሩ ነበረ። ዘሌዋውያን ምዕራፍ 23 ላይ ታገኙታላችሁ። ይህ በዓል በዓለ ሰዊት ይባላል። ከበዓላት በተጨማሪ በዓለ ሰዊት የእሸት በዓል ማለት ነው። ቀድሞ የደረሰው እሸት አስመራ በዓለ በኩራትን የሚታቅ ቀድሞ የደረሰው ስለሚያመጡ ይላሉ። በዓለ ሰዊት ይባላል እና ይህንን በዓል የሚያከብሩበት ለምንድን ነው ሲባል ከግብፅ መቼዎች ነው ያባችሁ ሚያዝያ 14 ሚያዝያ 14 ከወጡ የሚቆጥሩት 16 አንድ ብለው ነው ሲቆጥሩት ሰኔ 5 ቀን 50 ቀን ይሞላቸው። ሰኔ 5 ቀን 50 ቀን ግኖቶ ሙሉ 30 አለ። ከሚያዝያ 5 አለ እዚህ 5 አለ እንዲሆነ 50 ነው። ሰኔ 5 ቀን ይህንን በዓል ሲያከብሩ ምን አለው እግዚአብሔር ሙሴ ከተማው ሆረንና አሮንን እያስጠበቅ አንተ ኢያሱን ያዝና ወደ ደብረ ሲና ውጣ አለው እግዚአብሔር። ወደ ደብረ ሲና ውጣ፣ ከተማውን አሮንና ሆር ሕዝቡን ይብሉ፣ ከተማውን ይጠብቁ። አንተ ግን ኢያሱን ያዝና ወደ ደብረ ሲና ተራራ ውጣ አለው እግዚአብሔር። ያን ጊዜ እኔ እናንተ እንደምናገራችሁ እግዚአብሔር ነው ሙሴ ቃል በቃል የሚናገረው ብሎ 570 ጊዜ ተነጋግረውታል። መታደል መመረጥ 570 ጊዜ ሙሴ እንዲህ ያለ ሙሴ እንዲበላቸው ሙሴ በዚህ ውጣ ሙሴ ይሄን ሙሴ ይሄን ታሪክ እያለ እግዚአብሔር 570 ጊዜ እግዚአብሔር ያናግረዋል። እስኪ ራሳችን ባርኩ ወገኖች እኛ 570
ስብሰባ ጊዜ ቀርቶ አንድ ቀን ሁለት ቀን ድምፅ ብንሰማ እንቻላለን? ብራችን ከባድ ዞር ያንቺ ዞር ነው እንኳን እናንተ እኛ ቤተክርስቲያን ቀን ጊዜ ያሰማል። ከባድ ነው። ዞርን አንያቸው አቅማችን ስለኛ ለሚችሉ ሰው ይሰጥ እና ኢያሱን ይዘው ውጣ ተባለ። ሲወጣ ያንን 10ቱን ትእዛዛት ሰጠው። በስንተኛው ቀን? በወጡ በ50ኛው ቀን ከግብፅ በወጡ በ50ኛው ቀን ሕጉን ጽላተ ትእዛዝ የተጻፉበትን ሕግ ለሙሴ እግዚአብሔር ሰጠው ይላል። ስለዚህ ከዛ በኋላ ሕዝበ እስራኤል አንድ ብለው አምልኮተ እግዚአብሔርን ጀመሩ ማለት ነው። ከዛ በፊት ማምለካቸው ባሪያዎች ነበሩ፣ የሰው ተገኞች ነበሩ፣ ነፃነት የለም። እግዚአብሔር እንደፈለጉ ማምለክ አይችሉም ነበር። ከዛ በኋላ ግን ነፃነት ሲያገኙ የግላቸው የድንኳን ቤተ መቅደስ እየሰሩ ማምለክ ጀመሩ። የጀመሩበት ቀን ከግብፅ ወጡ በ50ኛው ቀን ነው። ዛሬ በ50ኛው ቀን ለቅዱሳን ሐዋርያት መንፈስ ቅዱስ የወረደበት ለመጀመሪያዎቹ ለ12ቱ ነገደ እስራኤል ሕጉ እንዲመሩበት፣ እንዲተዳደሩበት፣ እንዲመከሩበት በሙሴ አማካኝነት የተሰጣቸው በ50ኛው ቀን ስለነበረ አሁን ደግሞ ሐዋርያት የሚያስተምሩበት ጥበብ የሚሆናቸው ኃይል የሚሆናቸው እውቀት የሚሆናቸው ፈሪዎች የነበሩ ጥላት ደፋሮች እንዲሆኑ የሚሆናቸው መንፈስ ቅዱስ በ50ኛው ቀን የተሰጠበት ሚስጥር ከሚስጥሩ ለማያያዝ የእኛ ቤተክርስቲያን ሚስጥር ማግኘት ነች። ዛሬ በብሉይ ኪዳን ለእስራኤል አንድ ብለው አምልኮተ እግዚአብሔርን እንደጀመሩበት ሁሉ ይላሉ። የሐዲስ ኪዳን የቤተክርስቲያን አገልግሎትን ዛሬ ነው አንድ ተብሎ የሚጀመረው ይላል። በዚህ የሐዋርያት ሥራ ላይ ምዕራፍ 2 ወደ 3 ስትሄዱ ይህንን በዓል ሊያከብሩ ከዛ ከብሉይ ኪዳን ጀምሮ ክርስቶስ እስከተወለደበት እስከመጣበት እስካስተማረበት ሙቶ እስከተነሳበት እስካረገበት እስከ ይህን መቅሰሚትበት ድረስ የበዓል አልተቋረጠም ነበር። በየዓመቱ ከየትም ያሉ እስራኤሎች ያመሩት ነበር። በዚህ ጊዜ ከሰማይ እንደ አውሎ ነፋስ እየተንበለበለ መንፈስ ቅዱስ መጣና በእያንዳንዳቸው ላይ ሞላባቸው ነኝ። ስለዚህ መንፈስ ቅዱስ ሲሞላባቸው ያን ጊዜ ሐዋርያት የሚያውቁት አንድ ቋንቋ ነበረ። በእያንዳንዳቸው ላይ